በውበት ላይ ሌላ ውበት፣ በማራኪ ገጽ ላይ ሌላ አዲስ መልክ። ከተማዋን እንደ ስሟ መጠሪያ የማድረግ በቁጭት ለለውጥ የተነሱ ብርቱ እጆች አዲስ ገጽታን ማጎናጸፍን ቀጥለውበታል። ዛሬ አዲስ አበባ ከዲፕሎማሲ ማዕከልነት ባለፈ የምቾት የዘመናዊነትና የኩራት ምንጭ ሆና በከፍታ ላይ ናት። መዲናዋ አዲስ አበባ በዘመናዊነትና በተፈጥሮ ውበት መካከል ያለውን ስምምነት የምታሳይበት ሌላ ምዕራፍን ከፍታለች። ለከተማዋ ተጨማሪ ድምቀትና ግርማ ሞገስ ሆኖ በዘመናዊ መልኩ የተገነባውን የድል ፕላዛና የቁርጡሚ የወንዝ ዳርቻ ልማት በከንቲባ አዳነች አቤቤ ተመርቆ ለአገልግሎት ክፍት ሆኗል። በፒያሳ ቴዎድሮስ አደባባይ አካባቢ የተገነባው የድል ፕላዛ 500 መኪና ማቆሚያን ይዞ ዘመናዊ ቴክኖሎጂን አካቶ ከወንዝ ዳር ልማቱ ጋር በ7 ሄክታር መሬት ላይ ያረፈ ነው። 7 ሄክታር የሚሆን መሬት ወደ አረንጓዴ ልማትና ለሕዝቡ የጋራ መገልገያ እንዲሆን ተደርጎ ተገንብቷል። የስፖርት ሜዳ አለው፣ የህፃናት መጫወቻ አለው፣ በርካታ አነስተኛ አምፊቲያትሮች ወጣቱ ወጣ ብሎ ዘና የሚልበት፣ አዛውንቱ አረፍ የሚልበት፣ የወንዝ ዳርቻውም ከ2.2 ኪሎ ሜትር በላይ ተገንብቷል። ወደ ማዶ ወደ ጥቁር አንበሳ የሚሻገረውም መንገድ ኮኔክቲቪቲው ጥሩ ተደርጎ ተሰርቷል። ድልድይም ተሰርቶለታል ማለት ነው። የያዘው ልማት በጣም ሰፊ ነው። ከዮድ አቢሲኒያ በተጨማሪ ወደ ታች ወረድ ካልን 2 ትልልቅ ካፍቴሪያዎችን እናገኛለን። የቡና ማስታወቂያና መሸጫ ስፍራም ዋና መንገድ ላይ ቅርብ በሆነ መንገድ ተሰርተዋል። እንግዲህ በአጠቃላይ ኢኮኖሚያዊ ፋይዳው ትልቅ ነው ማለት ነው። ከፕላዛው ጎን ለጎን የተከናወነው የቁርጡሚ የወንዝ ዳርቻ ልማትም መንፈስን የሚያድስ የሰላም ማረፊያ ሆኗል። በአካባቢው ይፈስ የነበረው መጥፎ የወንዝ ገጽታው ተቀይሮ ዳርቻው በአረንጓዴ ተክሎችና በእግረኛ መንገዶች ተውቦ ማየት ላይን ይማርካል። ይህ አይነቱ ገጽታ ደግሞ የአዲስ አበባ ከተሜነት መለያዋ ነው። ስለ ከተሜነት ስናወራ ከተሜነት እንደው በራችንን ዘግተን በየግል መኖሪያ ቤቶቻችንና ቢዝነሳችን ህንፃ ውስጥ ብቻ የምንኖርበት አይደለም። ከተሜነት ጽዳት፣ ከተሜነት ውበት፣ ከተሜነት አረንጓዴ ልማት፣ ከተሜነት ጽዱ ጤናማ የመኖሪያ አካባቢ ነው። ለመኖር ምቹ የሆነ ከተማ የምንለው ይህን ሲያሟላ ነው። በተጨማሪ አገልግሎት መስጫዎች፣ መንገዶቻችን ለትራፊክ ማሳለጥ በጣም የተመቹ እንዲሆኑ በቂ የመኪና ማቆሚያዎች ያሉን፣ እንደዛ ካልሆነ በስተቀር ከተሜነት መስፈርትን አናሟላ። አዲስ አበባ በዚህ ደረጃ የከተሜነት በሚገባ ካላሟላች የኢትዮጵያ ከተሞች ከየት ይማራሉ? አዲስ አበባ ፈርቀዳጅ ሆና የመማሪያ ልምድ ማካፈያ ስፍራ መሆን አለባትና ዛሬ ወደዛ ደረጃ ስለመጣች የከተማችን ነዋሪዎች አብረን የሰራ ነው ውጤታማ ስለሆን እጅግ አድርገን ደስ ይለናል። እንኳን ደስ ያላችሁ ማለት እወዳለሁ። የአካባቢውን መለወጥ የሚመጥን የ2 ኪሎ ሜትር የወንዝ ዳርቻ ልማት ጭምር የተሰራበት ወደ መሬት ባለ 3 ወለል የሆነው የድል ፕላዛው የቦታውን ገጽታ ከመቀየሩ ባሻገር የስራና የንግድ ቦታ ሆኗል። ቀደም ሲል እንዲሁ ቦታው ነበረ፣ ድሮም ነበረ። መኖር ብቻ አይደለም፣ ጥሩ ባልሆነ ሁኔታ ነበር የነበረው። ቆሻሻ የሚጣልበት፣ የላስቲክ ቤት፣ የሸራ ቤት የምናይበት፣ የተለያየ ወንጀል የሚፈጸምበት ቦታ ነበር። ግን የእይታ ለውጥ በመምጣቱ የእሳቤ ለውጥ በመምጣቱ ያለንን ሪሶርስ በአግባቡ ለመጠቀም በተኬደው አካሄድ ይኸው ዛሬ በዚህ ሁኔታ ያማረ የደመቀ ነገር ተሰርቶ ለሕዝባችን አገልግሎት እየዋለ ያለበት ሁኔታ አለ። የድል ፕላዛውና የወንዝ ዳርቻ ልማቱ የአዲስ አበባ ሌላ መለያ፣ የውበት ምንጭና የብልጽግና ተምሳሌት ሆኖ ተከስቷል። ኢትዮጵያ ለጀመረችው የታላቅነት ጉዞም ጉልህ ምስክርነት ይሆናል።